በዚህ በትሬኒንግ ሴንተራችን ላይ እዚህ ቨርጂኒያ ላይ አርብ፣ ቅዳሜ፣ እሁድ ጌታ የሚገርም ኢምፓርቴሽን ኮንፈረንስ አዘጋጅቶልናልና ቲሙ ጋራ ይመጣል። የትም አካባቢ ያላችሁ ኑ። ይሄ ድንገት ነው ጌታ ይህንን ፕሮግራም ያዘጋጀልን። አርብ ዕለት ከሰዓት በኋላ እንደገና ቅዳሜ ከሰዓት፣ እሑድ ግን ቀኑ ሙሉ ምሳ እዚሁ አዘጋጅተን አብረን እንደዚሁ እየጸለይን ጌታን ኢንጆይ እያደረግን እንውላለን። ዴንቪ ኤሪያ ያላችሁ እስቲ አንዳንድ ቁጥር አሳዩ። ዴንቪ፣ ዲሲ፣ ሜሪላንድ፣ ቨርጂኒያ ያላችሁ ማለት ነው። እና ጌታ ትልቅ ድግስ አዘጋጅቶልናል። ክብር ለኢየሱስ ይሁን። አሰም ይህንን ጊዜ ለራሳችሁ ያዙ። ሌላ ፕሮግራም እንዳትይዙ። ይህንን ጊዜ ለራሳችሁ አድርጉና በጣም እንጸልያለን። በጣም honestly speaking ልቤ ውስጥ በጣም ጸሎት አለና አይዟችሁ፣ ካሜራ አይቀረጽም፣ ፎቶ አይነሳም። ኑ፣ ጌታ ይመስገን። ታናግሩኝ ነው ትቼዋለሁ። ካሜራ የለም። ክብር ሁሉ ለኢየሱስ ይሁን። ጌታ ፊት ግን እናለቅሳለን፣ እንጸልያለን። ጌታ ይረዳናል። ሪስቶሬሽን ጊዜ እንዲሆንልን ከኦል ዘ ዌይ ቱ ኬንታኪ ሉቪል ነው የሚመጡት ቲሞቹ እነ ጄሰን ሂሊንግ ዴሊቨረንስ ከእንደገና ደግሞ ኢምፓርቴሽን በጣም እንጸልያለን። ጌታ ሉቪል ኬንታኪ ላይ ድንቅ ስራ እየሰራ ነው ያለው። እንደምታውቁት የ400 ታሪክ ሪቫይቫል እዛ ምድር ላይ ያለና እሱን እሳት እንቀበላለን በዚህ 3 ቀን ውስጥ ማለት ነው። ተባረኩልኝ። ይሄ ባዲ ኦፍ ክራይስት እንግዲህ ሚኒስትሪያችን ፎከስ የሚያደርገው ኢነር ሂሊንግ ላይ ስለሆነ ከዛ ዙሪያ መውጣት አንችልም። እዚህም ይሁን የትም ቦታ ላይ ክብር ለኢየሱስ ይሁን። እዚህ ሴንተራችን ላይ እሱ ላይ ነው ፎከስ የምናደርገው፣ ኢሞሽን ላይ አይደለም። ኢሞሽን ስሜት ላይ አይደለም ፎከስ የምናደርገው። ስለዚህ ኢሞሽን ላይ ካልሆነ ደግሞ የነፍሳችን ጠባሳ የሚጀምረው ገና ከእናታችን ማህፀን ስለሆነ ደጋግሜ ስመላለስ ከሰማችን ወደ እናት ማህፀን እየሄድን ከእንደገና አስተዳደግ ላይ ፎከስ እያደረገን ስንሄድ እንዲለቅ አልፈልግም። በአይምሯችሁ ላይ እንዲከብድ ፈልጋለሁ። ምክንያቱም አንዳንዴ በጣም ባርነት ሲቆጣጠረን ኖርማል ይሆንብናል። ያለን የህይወት ትራማዎችና ፔኖች ኖርማል እንዳይሆኑ በእግዚአብሔር ቃል ሮንግ ናቸው ብለን ማመን መቻል አለብን። ምክንያቱም ፎር the longest time የተፈጠረብን የህይወት ጉዳቶች መፍትሄ ስላላገኙ ከዛ ፔን ጋር ነው ትንቢት ሲነገር የነበረን። ትዝ ይላችኋል በልጅነታችሁ አዲስ ጴንጤ የሆናችሁ የሰማችሁት ትንቢት ትወርሳለህ። ብጥስጥስ የወጡ ወርሼው ምን አደርገዋለሁ? ሕፃን ልጅ ውርስ ሰጣችሁት ምን ሊያደርግ ነው? the same ማይንድ ሴታችን እንደዛ ነው ያለው አይደለ? ከእንደገና ይነገረናል ነብይ ትሆናለህ ይለናል። መች አብጃለሁ እኮ ምኑ ነው ነብይ መሆኑ? ቅባቱ ሲመጣ እንደውም አቢዩዝ ነው እንትን ነው ትክክል አይደለም የማደርገው። ፓስተር ትሆናለህ፣ ሀብታም ትሆናለህ፣ ጥሩ ሴት ጥሩ ወንድ ታገባለህ። እና እነዚህ ፕሮፌሲዎች ሮንግ አይደሉም፣ በፍጹም አይደሉም ጋይስ። ግን የሚጠቀምበት ዕቃ ፕሮፌሲው የገባበት ዕቃ ሂልድ ስላልሆነ አይታችኋል። የተፈወሰ ስላይደለ ምንድነው የምናደርገው? በሰማነው ትንቢት እግዚአብሔር ለምሳሌ ልንገራችሁ፣ ተመለስ በለው ያንን ሰው የሚል ፕሮፌሲ ሰማናሉ። ትራማ ያለበት ሰው የሚያመጣው ነገር ይሄን ፕሮፌሲ ባትመለስ ትሞታለህ የሚል ነው የሚጨምርበት። ልርገመው። ትራማ ውስጥ ስላለ ኤቭሪ ነገሮችን የሚያገናኘው የሰማውን ድምፅ ከእግዚአብሔር የልብ ምት ጋር አይደለም የሚሄደው፣ ከጸጋ ጋር አይደለም የሚያወራው። የሚያወራበት አእምሮ የሰማው ድምፅ ፒውር ነው። የሚጠቀምበት ጥበብ ከትራማው ስለሚነሳ ሰዎች ቃሉን ካላደረጉ መሞት አለባቸው፣ መቆረጥ አለባቸው። አሊያም ደግሞ ሰውየው ነብይ እንደሆነ የእግዚአብሔርን ድምፅ እንዳመጣ ሪኮግናይዝ መደረግን ይፈልጋሉ። that's what happened to us።
ለምሳሌ አንድ አገልጋይ ቃል ሰብኮ ቃሉን ካልተቀበላችሁት ፐርሰናላይዝድ ያደርገዋል። እሱ እኮ መልእክት ነው አድረስ የተባለው። ለዚህ ነው ኢነር ሂሊንግ የሚያስፈልገን። ካልተፈወስን አድርሱ የተባልነው መልእክት የኛ ይመስለንና ከሰዎቹ ጋር እንጣላለን። ለምን አልተቀበልከኝም? ያልተቀበልኩት እኮ ፕሮፌሲን ነው። ፕሮፌሲው እግዚአብሔር ነው አላልከኝም ወይ? ምን አጣላ ከኔ ጋር አይደል? አልተቀበልከኝምና አይኔ ይጠፋል። አንተን ካልተቀበልኩ ለምንድን ነው አይኔ የሚጠፋው? ምን አደረግኩህ እኔ? you see when you have a trauma pain ሲኖራችሁ አድርሱ የተባላችሁትን ነገር ሰውየው ካልተቀበለ ፕሮብሌሙ ያልተቀበለውን ነገር እናንተን የናቀ ይመስላችኋል። የናቀው እኮ እግዚአብሔርን ነው። የተፈወሰ ማንነት ያለ ሰው እግዚአብሔር ይህንን መልእክት ዴሊቨር አድርግ ብሎ ሲልከው ካልተቀበሉትም ወደ ላከው ነው የሚመለሰው። እግዚአብሔር ሆይ ሰውየው ደብሮታል አይ ቲንክ እና ምን ይመስልሃል ይሄው መልእክቱን መልሼልሃለሁ ይለዋል። አገያጅ ካልሰማኝ ኩላሊት ይፈርጣል፣ ጉበት ይፈርጣል፣ ጭንቅላት ይፈርጣል ካለ የነፍሳችሁ ክፍል ብትንቱን ወጥቷል ማለት ነው። ትራማ ውስጥ ፔን ውስጥ ነው ያላችሁት ማለት ነው። እየተከራከራችሁ ያላችሁት እናንተ ለምትናገሩት ፕሮፌሲ፣ እናንተ ለምታመጡት አገልግሎት፣ እናንተ ለምታመጡት ስብከት ነው የቆማችሁት። ያ ደግሞ የግል ህመማችሁን ነው የሚያሳየው። የተጎዳ ሰው አንድ ሰው ካልተቀበለው ዓለም ሁሉ የማይቀበለው ይመስለዋል። ከኔ ጋር ናችሁ? እንደዚህ አይነት ነገር እንዳይፈጠር የተፈወሰ አርሚ ያስፈልገናል ማለት ነው። የሚሰጠው መልእክት ዴሊቨሪ ያደርጋል። ሄዶ መልእክቱን ይናገር። አልቀበልም ሐሰተኛ ነህ ሲሉት ይሰማዋል፣ ግን አያብድም። ትዝ ይላችኋል ኢየሱስ ያለው ትሄዳላችሁ፣ ሰላም ለእናንተ ይሁን ብላችሁ ግቡ፣ ሰላማችሁን ካልተቀበሉ ሰይፍ ምዘዙ ብሏል። ምን ያለው ጌታ? ጫማችሁን አራግፉና ሂዱ፣ በቃ ሰላማችሁን አልተቀበሉ። ጥሉ ከማጋ እናንተን የሚቀበል እኔን ይቀበላል፣ እኔን የማይቀበል እናንተን የማይቀበልም። ጥያቄው አለው ከንጉሱ ጋር ነው ማለት ከኔ ጋር አይደለም። አሁን እየተፈጠረ ያለውን ነገር ፕሮቴስታንቱ በተለይ ፔንቴኮስታሉም ያለ ቴዎሎጂያንሶችንም ተመልከቷቸው። ፔንቴኮስታሉንም ተጀመረ ካሪዝማቲክ ላይም ያሉትን ኤቭሪ ሚኒስትሪ ስታዩት ይሄ ድንጋይ ራስ አሁን ይሄ ይባላል ይላል። ይሄ የሚያነበው ቴዎሎጂያንሱ ማለት ነው። አሁን እንደዚህ ይባላል ብሎ እሱም ትራማ አለበት። ገብቷችኋል? እስከዛ ይሄ ፔንቴኮስታሉም ደግሞ ይላል ይህንን የሚያል እግዚአብሔርን ድምፅ አጥቼ አያከብርም፣ እሱም ይራገማል ማለት። ኤቭሪባዲ ከትራማቸው ስለሚያወሩ የሚወክሉት ራሳቸውን እንጂ ጌታን አይደለም። ካልተቀበላችሁ ለቃችሁ ወጥቷል። ስለዚህ የግድ እነዚህ እውነቶችን በጣም እንማራለን ማለት ነው። በፍቅር ሳይሆን በጥበብ የምናገልግለው ፍቅር በጥበብ አዳኔ ያለ ፍቅርን የምናየው ነገር እንትን አይደለም። በፍቅር ማገልገል ማለት ያለ መገሰጽ ማለት አይደለም። በፍቅር ማገልገል ማለት ጋይስ በጥበብ ማገልገል ማለት ምክንያቱም መገሰጽም ፍቅር ስለሆነ አንዳንድ ሰዎች ፍቅር ብለው የሚሉት እንትን ይመስላቸዋል፣ ፓስታ መሆን ይመስላቸዋል። በቃ በጣም እኮ አላ አይደለ ምናምን። እሱ ፍቅር አይደለም። ምን እንደሆነም አላውቅም። ፍቅር ይገስጻል። አሜን። ፍቅር ሲኦል ፈጥሯል። ታውቃላችሁ? እግዚአብሔር አይደል ፍቅር ሲኦል ፈጥሯል። ሂዝ ላቭ የፈጠረው ግን ለሚገቡበት ለመረጡ ነው አይደል? አባት የማይገስጸው ሰው ዲቃላ ነው አይደለ? አባት ይሄ ፍቅር የተባለው እግዚአብሔር መገሰጽም ይችልበታል፣ ማቅናትም ይችልበታል። ፍቅር ማለት እንደው እንደዚህ ጭራ እንዲህ ማድረግ አይደለም። ፍቅር እውነት መናገር። አሜን። ግን ልቡ ኢንቴንሽኑ እናንተን ገንዘብ ለማድረግ ነው። እስቲ በሉ ከኔ ጋር የፍቅር ኢንቴንሽን እኔን ገንዘብ ለማድረግ ነው በሉ አይደል? ይገስጻችሁ ከእንደገና ደግሞ ወድሃለሁ የሚበላችሁ
የልቡ ሐሳብ እናንተን ገንዘቡ ማድረግ ነው። ጌታ ይመስገን። ባለፈው ትላንትና በተለይ የሁለት በጣም ዳይናሚክ ጥቅሶችን አይ ቲንክ 3 ጥቅሶችን አይተናል። መዝሙር 139 ቁጥር 13 ላይ ውብና ድንቅ ሆኜ ተፈጥሬያለሁ ብሎ ዳዊት መልሷል። ሁለተኛ ደግሞ ኤርምያስ ምዕራፍ 1 ቁጥር 5 በእናትህ ማኅፀን እያለህ ቀደስኩ ብሎታል አይደል? is beautiful. So ምን እያልን ነው? የትምህርታችን ፋውንዴሽኑ ሕፃን ልጅ ወይም ማህፀን ውስጥ ያለ ጽንስ ለመስማት ይችላል። በተለይ የሚገርማችሁ ነገር ከ24 እስከ 28 ባለው ሳምንት ውስጥ የሰው ልጅ ራሱ መስማት የሚችልበትን ነገር መስማት ምን እንደሆነ እንደሚሰማ ነው እንጂ ማያውቀው ኦሬዲ በጣም ኮንሺየስ ነው። ክብር ሁሉ ለኢየሱስ። የዛ ጊዜ ነው አጥንቱ፣ ጆሮ፣ ሁሉ ነገር መስተካከልና መዘጋጀት የሚችለው ለመስማት ከ24 እስከ 28 ባለው ሳምንታቶች ውስጥ ማለት ነው። ስለዚህ በዛ ሰዓት መስማት ይችላል። ምን መስማት እንዳለበት ነው ማያውቀው። ከዛ በኋላ የሚገርማችሁ ነገር በዛ በእናቱ ማህፀን ውስጥ ሆኖ ፊሊንግ እናትየው የሚሰማት ስትሬሶችን፣ እናትየው የሚሰማት ማንኛውም ጭንቀቶችን መካፈል ይችላል ብለናል። በመጨረሻ በዛ በእናቱ ማህፀን ውስጥ ሆኖ የሚሰማቸው ድምጾች አይረሳቸው ሲወጣ የሙዚቃ ሪትም በሉት አይገርም? የሚሰማቸው ድምጽ ነርቭ ሲስተሞች ላይ ሪከርድ ይሆናል፣ ይዞት ነው የሚወጣው። Thank God for the word of God። አሜን በሉ። ምንም ሰምቶ ይውጣ፣ ነገር ግን ሊያነጻው የሚችል በሁለት በኩል የተሳለ ሰይፍ ያለውን ቃል አለ። ትራማውን እንደምታምኑ የእግዚአብሔር ቃል ኃይል አለው ብላችሁ ጩሁ። እነዚህ መስማት ችሏል፣ ሳውንድ መለየት ችሏል። ከደገና ደግሞ ድምፅን ሲወጣ አንደርስታንድ አድርጎ ነርቭ ሲስተም ውስጥ ገብቶ ልጁ ያንን መሆን ይፈልጋል ሲያድግ። በተለይ ትላንትና እንዳልኩት ከ0 እስከ 2 ዓመት ባለው ጊዜ ውስጥ ልጁ ያንን ነገር ተሸክሞ ነው ያለው። ከዛ ከ4 በኋላ ነው ኢነር ቮይሶችን፣ የእርግማን ቃሎችን ምናምን ማስተዋል የሚጀምሩ፣ ሪስፖንድ ይሰጣል። ስለዚህ በዕብራውያን ምዕራፍ 4 ቁጥር 12 ላይ ግን ያለ የእግዚአብሔር ቃል ሕያው ነው፣ በሁለት አፍ ካለው ሰይፍ ይልቅ የተሳለ ነው። ከዛ ምንድን ነው የሚለው? መንፈስና ነፍስን ጅማትና ቅልጥምን እስኪለይ ድረስ ይወጋል ካለ ምንም እንኳን በነርቭ ሲስተማችን ውስጥ የተቀበልነው የእርግማን ቃል ትራማዎች፣ ኦኬ ኢየሱስ ወዳለሁ የተቀበልናቸው ማንኛውም ፔኖችን ሊያጥብ የሚችል አቅም አለው የእግዚአብሔር ቃል። የፈለገ ሳይካትሪስት ጋር ብትሄዱ፣ የፈለገ የሕክምና ባለሙያ ጋር ብትሄዱ አእምሮአችሁን እንጂ የነርቭ ሲስተማችሁን ሊያነጻ የሚችል ምንም ኃይል የላቸው፣ በፍጹም የላቸው። we depend on the word of God። በእግዚአብሔር ቃል ላይ እንደገፋለን። በጣም ብዙዎቻችሁ ጨንቋችሁ ኦኬ አሊ ምን እያልከን ያለው እና የምታወራው ነገር እውነት ነው። አዎ አቢዩዝ ሆነናል በአባታችንና በእናታችን ቃል። ግን እንዴት ተደርጎ ነው ነፃ ምነው? this is the word of God። ይሄን ነው የምላችሁ። የእግዚአብሔር ቃል በሁለት በኩል የተሳለ ነው። ሰምታችሁ እንደተበላሻችሁ ሰምታችሁ ነው የምትነጹት። ደግሜ እለዋለሁ። ሰምተን ኮንትሮል እንደተደረገን፣ ሰምተን ማንነታችንን እንደተቆጣጠሩ እግዚአብሔርን በሚፈራ ቤተሰብ፣ ሃሌሉያ፣ እግዚአብሔርን በሚፈራ እናትና አባት ከእግዚአብሔር ቃል በሚቀበሉት እውነት ነፍሳችን መንጻት ይችላል። እግዚአብሔርን ቃል አምናለሁ በሉ። ከታች ያላችሁ እግዚአብሔርን ቃል አምናለሁ። ከማን እግዚአብሔርን ቃል አምናለሁ። ማይ ጋድ የእግዚአብሔርን ቃል አምነዋለሁ።
የእግዚአብሔርን ቃል አምነዋለሁ። ሃሌሉያ ሃሌሉያ። ክብር ሁሉ ለኢየሱስ ይሁን። ሰው አይታችኋል። ሰው በሉቃስ ምዕራፍ 1 ቁጥር 41 ላይ የእግዚአብሔር ቃል ሄዶ አይሁዶች ምን ይላሉ? ማህፀን ይላሉ የሰው ልጆች እድል ፈንታው የሚወሰንበት ስፍራ ነው ብሎ ያምናሉ። አይገርም? they believe ምክንያቱም የቱ ጋር ነው የሚያዩት? በያዕቆብና በኤሳው መካከል ያለው ትዝ ይላቸዋል። በእናት ማህፀን ውስጥ ነው ዴስቲኒ የተለየው። ካልቸሩ አላቸው እና ሁለት ትውልድ በማህፀኔ ውስጥ ጦርነት ፈጥሯል። ምንድነው የሆነ ያለው? ግራ ገብቶኛል። እዛ ውስጥ ነው ጦርነቱ የጀመረው። ምን አንደርስታንድ አድርገው ነው በእናት ማህፀን ውስጥ ያ የተፈጠረው ጦርነት? በምን አስተውለው ነው ኤሳውና ያዕቆብ እየተጣሉ ያሉት? ስለዚህ ፈጣሪ ጋር ሄደችውና እግዚአብሔርን ሲጠይቀው አዎ ሁለት ዘር አለው፣ ሁለት ነገድ አለው ውስጥሽ ስትለው ታላቁ ለታናሹ ምን ይላል? ይገዛል። ልዩነት ይፈጠራል። የት? ማህፀን ውስጥ። ክብር ሁሉ ለኢየሱስ ይሁን። Are you with me guys? ሁለት ነገር ነው ያለው እዛ ጋር ስሙ። አይገርም? ኤርሚያስ ምዕራፍ 1 ቁጥር 5 ላይ ምን ብሎታል? በእናትህ ማህፀን ሳለ ቀድሻለሁ አላለው? በእናትህ ማህፀን እያለ ለአሕዛብ ነብይ እንድትሆን ለይቻለሁ። የመለየቱና ለእግዚአብሔር የመለየቱ ሂደት የተከናወነው በእናቱ ማህፀን ነው። እግዚአብሔር ለኤርሚያስ እየነገረው ነው። ነብይ ነህ ብሎታል። ሄዳችሁ በያዕቆብ ህይወት ላይ ብትመለከቱ ያዕቆብ አታለለ እንጂ ባያታልል የእግዚአብሔር ቃል መሆኑ አይቀርም ነበር። that is destiny። ምክንያቱም በእናቱ ማህፀን እያለ ምን ብሎታል? ይሄ ታላቁ ለታናሹ ይገዛል የሚል የአምላክ ድምፅ ወጥቶበታል። ዲሲቭ ማድረግ የለበት። ይሲ የእግዚአብሔርን ቃል በቅጡ ከእግዚአብሔር ልብ መቀበል ካልቻላችሁ ለእናንተ የተጻፈውን ነገር ዘርታችሁ በመታጭዱበት ክፉ መንገድ ትሄዳላችሁ። ይህ በጣም የህይወት ምስክርነቱ የምነግራችሁ። ልጅ ማን ነው? ኤሳው ማለት ለያዕቆብ መገዛቱ አይቀርም። አንዳንዶቻችሁ አሁን ያላችሁበት ቦታ ዋጋ የሚያስከፍላችሁ እግዚአብሔር ብሏችኋል ሳይለኝ ነው የመጣሁት። ኖ እግዚአብሔር ያላችሁን መጠበቅ ትታችሁ እግዚአብሔር ያላችሁ ቦታ ላይ በማታለል ገብታችኋል። ስለዚህ ዋጋ እያስከፈላችሁ ነው ያለው እና አላለኝም ወይ ስትሉ ብሏችኋል። ያገኛችሁት ግን አታላችሁ ነው። ያዕቆብ ታላቅ የመሆንን ዴስቲኒ የተቀበለው ከእግዚአብሔር ነው። ታላቅ የሆነበት መንገድ ግን አታሎ ነው። ስለዚህ መሰደድ ነበረበት። እዛ ቦታ ላይ 14 ዓመት ለሴት መገዛት ነበረበት። he wasted his time። እግዚአብሔር ከነገረን ነገር በትዕግስት ጠብቀን የምናገኝበትን ጸጋ እግዚአብሔር ይስጠን። እግዚአብሔር ይስጠን the patience to waiting God። ማግባታችን አይቀርም ግን ያለ ጊዜው እንዳናገባ እናዋቀድ። መውለዳችን አይቀርም፣ መነገዳችን፣ ሀብታም መሆናችን whatever እግዚአብሔር በህይወታችን የተናገረው ነገር ሆነ። አስባችኋል? አገልግሉ እያለ አርጅታችሁም ቢሆን ማገልገላችሁ አይቀርም፣ ግን ዋጋ ከፍላችሁ ሰው ገላችሁ አገልጋይ አትሁኑ። ማገልገላችሁ ስለማይቀር የገደላችሁበትን ዋጋ ግን ዘመናችሁን እየከፈላችሁ ትኖራላችሁ። it's so painful guys። ያዕቆብ ምንም ሳያደርግ መሆን ይችል ነበር። እንደዛ ማድረግ አይጠበቅበትም። ምክንያቱም ለኤርሚያስ ምንድን ያለው? በእናትህ ማህፀን ሳለ ቀድሻለሁ አለው፣ ነብይ አድርጌሃለሁ።
እያጉረመረመ ያገለገለ የተነገረበትን ነገር ውስጥ የተገኘው ኤርምያስ መውጣት አልቻለም። ይታያችኋል። የእግዚአብሔር ቃል የሚሰራው ጉልበት ወደምትፈልጉት ሳይሆን ወደሚፈልገው ይሰዳችኋል። ክብር ለኢየሱስ ይሁን። ወደሚፈልገው ወደምትፈልጉት አይደለም፣ ወደሚፈልገው ትሄዳላችሁ። እንሄዳለን። ጮክ ብላችሁ ወደምፈልገው ሳይሆን ቃል ወደሚፈልገው ይወስደኛል። ይሄው እውነት let me give you good news መልካም የምስራች ልስጣችሁ። አሁንም እናገረዋለሁ። ልጆቻችሁ ላይ የተነገረ የፕሮፌሲ ቃል አለ አይደለ? ብዙዎቻችሁ ልጆቼ እንደዚህ ይሆናሉ እንደዚህ ሆናችሁ ብላችሁ ተቀብላችኋል፣ ቃል ከእግዚአብሔር ዘንድ ማለት ነው። ኦኬ ተቀብላችሁ ግን ልጆቻችሁ እግዚአብሔር እንዳላቸው አይደለም እየሆኑ አይደለም አይደል? ከዛ በኋላ እናንተ ልታደርጉት ስትረስ ውስጥ ትገባላችሁ ማለት ነው። ልጆቹ ሲወጡ አንድ ነገር ልንገራችሁ፣ እግዚአብሔር ያለው ነገር በየትኛው ሰዓት መሆኑ አይቀርም። እግዚአብሔር ያለው ነገር በልጆቻችሁ እንዲሆን ልጆቻችሁ ከመንገድ ስተው ሲወጡ እግዚአብሔር ላይ ማጉረምረማቸው አይደለም የሚመልሰው፣ ወይም ደግሞ ለልጆቹ መጨነቅ። ትዝ ይላችኋል፣ ዳዊትም በእግዚአብሔር ፊት ገባ ይላል አይደል? ቤት ሊሰራ ሲል ነብዩ መጣና እግዚአብሔር ካንተ ጋር ነው፣ በልብህ እንዳለው አድርጋለሁ አይደለ? ያንን ፕሮፌሲ ተቀበለ። ከዛ ሄዶ ሃሌሉያ አለ አይልም። እና ዳዊትም በእግዚአብሔር ፊት ገባና ቁጭ አለ፣ ተንበረከከና ቤቴ ምንድነው አለ። እኔስ ማን ነኝ? እግዚአብሔር ሆይ ለባሪያህ የረጅም ዘመን ተናገርክ ይለዋል። እና አፕሪሺየት ያደርገዋል፣ ጌታን ፕሬዝ ያደርገዋል። ቴንክ ዩ እግዚአብሔር ሆይ ስለ ቤቴ ስለተናገርከው ነገር ስላልከው ነገር አመሰግናለሁ ብሎ እዛ ጋር አላበቃም። ምን ቢል ጥሩ ነው እንግዲህ አለው እግዚአብሔርን ሲቀጥል፣ እግዚአብሔር ሆይ የተናገርከውን ቃል ጠብቀው አቤቱ አድርገው አለው። እግዚአብሔር ሆይ የተናገርከውን ነገር ወደ ፍጻሜ አምጣ። ለዚህ ነው ጳውሎስ እንደተነገረልህ ትንቢት ተዋጋ ይለዋል። the prophecy ልክ አንድ ክላውድ ላይ ያለ ፕሮግራም ሃይ በሆነ የኢንተርኔት ብሮድባንድ በፍጥነት እንደምታወርዱት ኢየሱስ ሲናገር ምን አለ? ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን ብላችሁ ጸልዩ ማለት ዳውንሎድ አድርጉት እያለ ነው። ያለቀ ፕሮግራም አለ ክላውድ ላይ ያለ የተሰራ ፕሮግራም ነው። አይቲ ወርድ ነው የምጠቀም። ስለዚህ ያንን ፕሮግራም ልታወርዱት ከፈለጋችሁ የምታረጉት ምንድነው? ስፒድ ያለው ነገር ነው የምትጠቀሙት አይደል? ስፒድ ተጠቅማችሁ ያንን ፕሮግራም ታወርዱታላችሁ ማለት ነው። ይሲ አሁን ስለ ልጆቻችሁ የተነገረው ነገር ማውረድ እንጂ ጠላት ያለው ነገር ማወጅ ከጀመራችሁ ቅድም እንዳልኳችሁ ወርድ ሃዝ ፓወር ልጆቻችሁን ከመንገድ ያወጣል። መመለሳቸው አይቀርም። እናንተ ግን በመራገም በማይሆን ቃል አንዳንዶቻችሁ ልጆቻችሁን ከመንገድ ሲስቱ እግዚአብሔር ያላቸውን ሳይሆን የምትነግሯቸው አንተ አሁን እንደው የምትለወጥ ይመስላል ምን አይነት ልጅ ነህ you just using ከጠላት ጋር ተባብራችሁ ልጁ የማይወጣበት ማይንዱን እንትን ትጎዱታላችሁ ማለት። ያልገባችሁ ነገር በልጆቻችሁ ላይ ምን አይነት ስልጣን እንዳላችሁ አታውቁ። የእውነቴ ነው። በጣም ብዙ ፓረንቶች አያውቁም፣ አስተውሉ። ቃላችሁ ምን አይነት አቅም እንዳለው አታውቁ። የልጆቹን ዴስቲኒ ሊቀይረው እንደሚችል አታውቁ። ታውቃላችሁ፣ የሰውነት ክፍላቸው ማጣመም ትችላላችሁ በቃላችሁ በመታወጡት ሮን ቃል። የመጨረሻው የገረመኝ ተደጋግሞ የሚነገር ቃል
የሰውየውን ብሬን መቆጣጠር ይችላል። ከዛ ውጭ አእምሮ ማመን አይችልም። ስለዚህ ምን እንደሚል ታውቃላችሁ? አንጋሊ ብሊፍ አእምሮ ሲተቀጠቃል አንተ ማለት ይለዋል። ምክንያቱም ፓረንቶች ሲናገሩ የሚናገሩት ቃል ድምጽ ብቻ አይደለም፣ ውስጡ ወይ ሞት ወይ ህይወት አለ። ምሳሌ 18 ቁጥር 2 ላይ ስላለ የልጁን አእምሮ ይቆጣጠረዋል። ከሰይጣን ከሚያደርግበት ነገር ይልቅ ፓረንቶች የሚናገሩበት ነገር አእምሮን ይቆጣጠረዋል ልጁ። የሚያሳዝነውን ነገር ልንገራችሁ። እንኳንና ፊቱ ሆናችሁ በሌለበት ብትናገሩ ልጁን ከቱም ቃል ኃይል ስላለው ያለበት ይገባል። ልጁን ለማዳን ልጆቻችሁ ለማዳን ያለባችሁ የተነገረላቸው ቃል ጋር ልክ እንደ ዳዊት ለባሪያህ ለረጅም ዘመን ተናገርካል። ዳዊት ምን አይነት ጀግና ሰው! ለባሪያህ ለረጅም ዘመን ሃሌሉያ ሃሌሉያ ለረጅም ዘመን ተናገርክ። እግዚአብሔር ሆይ አይገርምም? አክኖሌጅ መጀመሪያ የሰማችሁትን ድምጽ ስለ ልጆቻችሁ ያለውን እመኑ። ይሄ ብሊፍ ሲስተም ውስጥ ነው የገባው። ስለ ባሪያ ስለ ልጆቹ ስለ ቤቱ ተናገርክ። እግዚአብሔር ሆይ ማንኛል ቱ አክኖሌጅ አሁን እግዚአብሔርን የሰማችሁትን ቱ ቢ ኦነስት 50,000 ህልሞችን አይታችኋል ስለ ልጆቻችሁ፣ አንዱንም አታምኑ። መቼ እንደምታምኑ ታውቃላችሁ? የሆነ ችግሩ ሲገቡ ብሎታል መሰለኝ የሆነ ጊዜ እንጂ ተንበርክካችሁ ጌታ ሆይ መሰዊያ ላይ ሆናችሁ ማለት ነው። ዳስ ዘ ባትል ግራውንዳችሁ እሱ ነው። ክብር ሁሉ ለኢየሱስ ሃሌሉያ። ፋይት የምታደርጉበት ጦርነት ሜዳው የእናንተ የጸሎት ስፍራ መሰዊያችሁ ነው። እግዚአብሔር ሆይ ገባ ዳዊትም ይላል ምንጣፉ ላይ ተቀመጠና ለባሪያ ለብዙ ዘመን ለረጅም ዘመን ተናገርክ፣ አሁንም እግዚአብሔር ሆይ ቃልህን ፈጽመው አለ። መጀመሪያ አክኖሌጅ አድርጉ። he believe by the prophecy the word of God is acknowledge እውቅና ሰጠው ቤቱ ላይ እውቅና ሰጠ ቤቱ ላይ እውቅና አየሩን ሞላው። የተናገርከው እውነት ነው እግዚአብሔር ሆይ እዚህ ቤት ላይ የተናገርከው you speak to the generation ሃሌሉያ ለትውልድ የተናገርክ ከጉልበቴ ለሚወጣው ተናገርክ። እግዚአብሔር አመሰግናለሁ። እንዲህ አይነት ዳይናሚክ እብድ አማኝ እግዚአብሔር ሲመጣለት ይሄ ራሱ የጦርነት ሜዳ ነው። ምክንያቱም አንጋሊ ብሊቮችን ከአየር ላይ ነው የሚጠርግላችሁ። መጀመሪያ አንድ ነግራችኋለሁ። አንዲት ኡጋንዳዊ ሴት ባሏ ሞቶ ብያችኋለሁ። ይዛው እንትኑን ሬሳውን ይዛው is not the time ትላለች። ይዛው ሬሳውን እኮ ጊዜው አይደለም። በመኪና ከሷ ተጣልቶ ነው የተገጨውና የሞተው። ሬሳውን ይዛ ጊዜው አይደለም። እግዚአብሔር ሆይ ጊዜ ለረጅም ዘመን ተናግረው የለም ወይ እያለችው ሰማይ ሄዶ ድምጽ ሰማ። መልሱት የሚል ድምጽ መልሱት የሚል መልሱት የሚል እንዲህ አይነት ጀግና እግዚአብሔር የተናገርከው ቃል አለ። ዲስኦቢዲየንስ ሆኖ ነው ይሄ ሰውዬ የሞተው። ባሏ ምን ሆኖ በጥፊ መቷት ተናዶ ከቤት ሲወጣ ነው መኪና የመታው። ከዛ በኋላ ሰማይ ይዘውት ሄዱ ሁለት ኤንጀሎች the power of love የሚል መጽሐፍ ጽፏል። ይዘውት ሄደው አንጠልጥለውት ወደ ሲኦል ነው የሚወስዱት። ከዛ አንድ ድምጽ ሰማ መልሱት የሚል። ከዛ መለሰው you deserve hell አለው ጌታ because you don't ታውቃላችሁ ይቅርታ ያለ ማድረግ is the most እግዚአብሔር የሰጣችሁን forgiveness የተደረገላችሁን ያለ መቀበል ነው። ይቅር ያለ ማለት ይቅር የተባላችሁትን ያለ መቀበል ወሰደው። ከዛ በኋላ እግዚአብሔር ጌታ እንዲህ ያለው መልሱት የሚስትህ ድምጽ ከምድር እየመጣ ነው። እሺ acknowledge the word of God እግዚአብሔር ላንተ ያልኩትን አምናለችና መልሱታል። ሲመለሰውየው የፍቅርና የይቅርታን መጽሐፍ ነው የጻፈው። ኡጋንዳ ውስጥ ከተጻፉት ድንቅ መጽሐፍና ሪቫይቫል ካስነሳ ድንቅ ሰው ነው ይሄ ሰው። በማን ነው አትሉ? የእግዚአብሔርን ቃል በመታመን ሚስት ጊዜው አይደለም ማለት ሃሌሉያ። ጊዜው መሞት የለባትም። ክብር ለኢየሱስ ይሁን። መሞት የለባትም ብለ እንዲህ አይነት ጀግና ፓረንቶች መሆን አትፈልጉም? ባል ሚስት ለትዳር የተነገረው ይሄ አይደለም፣ ለቤት የተነገረው ይሄ አይደለም። በጊዜ የሚፈጸመውን ቃል አምናለው። ባሌ እንደዚህ ሴሰነ ይመለሳል አለ ሮዛ ሃላዲቫሮታለሽ
አኔ ዳላራሶ ከበል ባል ይመለሳል፣ ሚስቴ ትመለሳለች፣ ይስተካከላል ብላችሁ መሰዊያችሁ ላይ ሆናችሁ ጦርነት ማወጅ የሚችል ኃያል ማን ነው እዚህ ውስጥ? ስለ ቤቱ የሚከራከር ሃሌሉያ። እግዚአብሔር ሆይ ያልከው ይበልጣል፣ የተናገርከው ይበልጣል። ይህንን የሚያውጅ ጀግና ማን ነው? ቤቴ አይፈርስም ብሎ የሚጮህ ማን ነው? የጦርነታችሁን እንትን ቀይሩት። አንበሳ ነው ዳዊት። ቆሙ፣ የተናገርከውን ፈጽም አለው። ፈጽም። አሜን። ክብር ሁሉ ለኢየሱስ ብለኸኛል፣ ለቤቴ ተናግራል። አሁን የምጠብቀው ግን የተናገርከው እንዲፈጸም። ገስዋል ሰለሞንን እንዳልነበረ አድርገው እንዳልተፈጠረ ሲዘጉት አይደለ? እንዳልነበረ አድርገው እግዚአብሔር ነው ተዋክቶ ንጉሥ ያደረገው። ሰብስበው ባነገሱት አይደለም፣ በተነገረለት ነው። ክብር ሁሉ ለኢየሱስ ይሁን። ሃሌሉያ። አሊ ምን እያልክ ነው የምትሉት? የምትናገሩትን ምረጡ፣ የተነገረውን ቃል እመኑ። ትውልዳችሁን ለማዳን ስትፈልጉ you have the power of the word of God። እግዚአብሔርን ቃል ተነሱ፣ ስፒዳችሁን ሃይ አድርጉት። ጾም ጸሎት ግቡ፣ አቅም ይሰጠዋል ጾም ጸሎት። በእውነቴን ነው የምላችሁ። ለቤታችሁ የተነገረውን ቃል ይዛችሁ ጾሙ ብለኸኛል ጌታ ሆይ፣ በነገርከኝ የትንቢት ቃል ላይ ቆሜ ጸልያለሁ። ይህን ሳምንት አልበላም እግዚአብሔር ሆይ፣ ይህን 2 ሳምንት ብለኸኛል። ዋው ብለኸኛል እግዚአብሔር ሆይ፣ ለቤቴ ብልሃል ተናግረሃልና ብላችሁ ማለት አንዳንዴ ነግራችኋለሁ። the most hurtful የሆነ ላይፍ ውስጥ የምታሳልፉ ከሆነ የእግዚአብሔርን ቃልም ደግሞ አፕላይ ልታደርጉ ስትሉ እዛ ፊር ውስጥ ነው የምትገቡት። የመጀመሪያው ነገር የቤታችሁን አትሞስፌር፣ የህይወታችሁን አትሞስፌር ሊቀየር የሚችለው ሕያው የሆነው የእግዚአብሔር ቃል። አውጁ፣ ተነሱ፣ በቤታችሁ ላይ ተነሱ። አልዘገያችሁም። ሃሌሉያ። መሰዊያው is powerful። ሃሌሉያ። መሰዊያው ኃያል ነው። ሂዱ ወደ ስላሴ ሂዱ፣ ወደ trying God ዙፋን ሂዱ፣ ወደሚፈርድበት go the court of the trying God ሂዱ፣ ወደ ስላሴ ጉባኤ ፍረድልኝ በሉት። የሁሉ ዳኛ ወደሆነ ወደ እግዚአብሔር አለ። there is justice in his throne። ተነሱ፣ እግዚአብሔር ፍርድ አያዛባም። ፍረድልኝ በሉት፣ ተነስ በሉት እግዚአብሔርን። በቤታችሁ ላይ ሞት አታውጁ፣ ስንፍናን አታውጁ፣ ሐዘንን አታውጁ። እና የት እግዚአብሔር ያላችሁን ይፈጽመዋል። አሁን ነው ልጆቻችሁ ምን አይነት ህይወት ውስጥ እንዳሉ አላቅም። እናንተ ምን አይነት ህይወት ውስጥ እንዳላችሁ ካላችሁበት ህይወት ይልቅ የተናገራችሁ ቃል ይበልጣል። እግዚአብሔር ምስክ። አንድ ጊዜ ሐዋሳ ውስጥ አረሳም 2 ጆሮ የተደፈነ ሴት አይኗ ማየት ያቃታት ሴት በአጋንንት ተመታ። ጸልይላታ እሺ ብዬ ልጸልይልኩ እና የጸለይኩ ያለ I can feel the cloud የእግዚአብሔር ህልውና ይሰማኛል። ግን የልጅቷ አይነ ውር ነው፣ ጆሮዋም ድፍን ነውና የጸለይኩኝ ጌታ ህልውና አለ። ልጅቷ ነፃ መውጣት አልቻለችም። still and I feel the የፈውስ ቅባት አለ። እግዚአብሔር ሊፈውስ እንዳለ I can feel that። እግዚአብሔር እንዲህ አለኝ፣ ተፈውሳለች። አይኔን ስከፍት አይኗ ስቲል ህውር ነው፣ ጆሮዋም ዝግ ነው። ጌታ እንዲህ አለኝ፣ በሽታውን ነው እኔን ነው የምታምነው አለ። ከዛ ተነስቼ ጌታ መባረክ ሲጀምር የባረኩት ጌታው ስለከፈትክ አይኗን ስለከፈትክ ጆሮዋን ስሙኝ። የመጀመሪያው ከሰዓታት በኋላ ጆሮዋ ብርግድ፣ ጆሮዋ ተከፍቶ አይኗ የተከፈተው ግን ከሳምንት በኋላ። አያችሁ
መቆም ያለብን ከተናገረው ቃል ጋር ነው፣ ከምናየው ነገር ጋር አይደለም። ያንን ለካ ሊያስተምረኝ ነው በህይወቴ። ክብር ሁሉ ለኢየሱስ ይሁን። ሃሌሉያ። ቤታችሁ ላይ ተነሱ፣ ትዳራችሁ ላይ ተነሱ። ይህን ቃል በጣም ኤክሳይትድ ሆኛለሁ። በልጆቻችሁ ላይ እንድትተነብዩ የምፈልገው ዘካርያስ የተናገረው ቃል አም ሱፐር ኤክሳይትድ። እንደነገርኳችሁ በያዕቆብ ላይ የተነገረ ቃል ያዕቆብ ባታል ኖሮ ሊከናወን የሚችል ሶ ፓወርፉል አይደል? ይው ግን የእውነት ህይወታችሁን ብትመለከቱ አብዛኛው እግዚአብሔር ያላችሁ ቦታ ላይ ሆናችሁ ዋጋ የምትከፍሉት ሰይጣን እየመታችሁ አይደለም። የዘራችሁት ዘር ጥሩ ስላይደለ ነው እንጂ ፖዚሽኑን እግዚአብሔር ነው የሰጣችሁ። እና ያዕቆብ ታላቅነት ከእግዚአብሔር ተቀብሎ ታላቅነትን ለማግኘት የሄደበት መንገድ ግን ማታለል ነው። ዋጋ አስከፈለው፣ አሰደደው። እና አንዳንዶቻችን እየተጣላን ያለነው ለዛ ነው። እግዚአብሔር ሆይ ተናገርከኝ፣ ለምንድን ነው ዋጋ የምከፍለው ሲል የዘራውን ዞር ብለህ ጌታ ሆይ በምህረት እጠበው በሉት። እግዚአብሔር ሆይ እጠበው። አሜን። ክብር ለኢየሱስ። Are you guys ready to prophesy? ልጆቻችሁ ላይ ቤታችሁ ላይ ልተነብዩ አይደል? ክብር ሁሉ ለኢየሱስ ይሁን። ቅድም ድንቅ ነገር ብለናል። እነ ዘካርያስ ቤት እንትን የለም አይደለ? ዴቢት ካርድ የላቸው፣ ክሬዲት ካርድ የላቸው። እግዚአብሔር ግን አላቸው። አልሰማችሁ አይደል? የሚሰጡት ይሄ ገንዘብ ነው ብለው የሚያቃብሉት ካርድ ርስት የላቸው። እነ ዘካርያስ ቤት ርስት ቢኖራቸው ኖሮ ምድረ በዳ ሄደም ነበር ሰውየው አይደል? ገንዘብ ቢሰጡት ኖሮ ልብስ ይለብስ ነበር እንደ ሃይማኖተኞቹ። ግን ምንም አልሰጡትም። የሰጡትን ነገር ነው አሁን የምንሰጥ ለልጆቻችን። በጣም ኃያል ነው ዘካርያስ፣ በጣም ኃያል ነው። ቃሉን ስላላመነ አፉ ተዘግቷል። አሁን ግን ቃሉን ለሱ ብቻ ሳይሆን ለልጆቹ መተንበይ ጀምሯል። it's beautiful አይደለ? እሱ አላመነም እና ገብርኤል ምን አለው? እኔ በእግዚአብሔር ፊት የምቆም ነኝ አለው እና አላመንክም፣ ቃሉ እስኪፈጸም ግን ዲዳ ትሆናለህ ስላላመንክ አለው። ዘካርያስ ግን ከዲዳነት ሲፈወስ አሁን እናነበዋለን። ኢሚዲየትሊ እንኳን ለራሱ ለልጁን ያመነው በቃ ይፈጸማል። የባነነ አባት እንዲህ ነው እንጂ ልጆቹ ላይ የሚተነበየው አያጣም አይደለም? ታውቋል። አሁን የእግዚአብሔር ቃል እንደሚሰራ አውቋል። ደግሞ የሚገርመው ነገር ተፈጻሚነትን እንደሚያገኘው ሉቃስ ምዕራፍ 1 ላይ ክብር ሁሉ ለኢየሱስ ይሁን። በጣም ደስ ይለኛል። ክብር ለጌታ ሆይ ልጆቻችን ላይ ትውልዳችን ላይ ይህንን ቃል እንናገራለን። ጌታ ሆይ ልጆቼ ላይ ጌታ ሆይ ልጆቼ ላይ ባዲ ኦፍ ክራይስት ላይ ሎርድ በሰጠኝ መንፈሳዊም ስጋይም ልጆች ላይ ይህን ቃል ተነብያለሁ። በጌታ በኢየሱስ ስም ስልጣን እንደ አባት እንናገራለን። አንድ ነገር ልንገራችሁ እንዴት ተደርጎ እስኪ መጀመሪያ ቁጥር 57 ጀምሮ አንብብልን። እስኪ ሰንበሪ አንብብልን። ክብር ሁሉ ለኢየሱስ ይሁን። እሺ ኢየሱስ ሰማንኳለሁ። የኤልሳቤጥም የመውለጃዋ ጊዜ ደረሰ፣ ወንድ ልጅንም ወለደች። ጎረቤቶቿም ዘመዶቿም ጌታ ምሕረቱን እንዳደረገላት ሰምተው ከእርሷ ጋር ደስ አላቸው። በስምንተኛውም ቀን ሕፃኑን ሊገርዙት መጡ። በስምንተኛው ቀን እንዳትረሱ። እሺ go ahead። በስምንተኛውም ቀን ሕፃኑን ሊገርዙት መጡ። በአባቱም ስም ዘካርያስን ሊሉት ወደዱ። እናቱ ግን መልሳ አይሆንም ዮሐንስ ይባል እንጂ አለች። እርሱም ከወገንሽ ማንም በዚህ ስም የተጠራ የለም አሏት። አባቱንም ማን ሊባል እንዲወድ ጠቀሱት። ብራናም ለምኖ ስሙ ዮሐንስ ነው ብሎ ጻፈ። ሁሉም አደነቁ። ያን ጊዜም አፉ ተከፈተ፣ ምላሱም ተፈታ፣ እግዚአብሔርንም እየባረከ ተናገረ። ለጎረቤቶቻቸውም ሁሉ ፍርሃት ሆነ። ይህም ሁሉ ነገር በይሁዳ በተራራውም አገር ሁሉ ተወራ። የሰሙትም ሁሉ እንኪ
ሚኪያ የሕፃን ምን ይሆን እያሉ በልባቸው አኖሩት፣ የጌታ እጅ ከእነርሱ ጋር ነበረችና። አባቱ ዘካርያስም መንፈስ ቅዱስ ሞላበትና ትንቢት ተናገረ እንዲህ። በቃ ቆይ አባቱ ዘካርያስ መንፈስ ቅዱስ ሞላበትና ትንቢት ተናገረ። ዩሲ አንድ አቅም የሚሰጣችሁ ኃይል ያስፈልጋል ማለት ነው። መሰዊያው ላይ ክረሙ ያልኳችሁ ለዛ ነው። ሰይጣን ካወጀ ጄኔሬሽናል ፓተርን ውስጥም ከምታምኑት በሚቀጥለው ጊዜያቶች እናያለን። ምክንያቱም እየጸለይን እንድንማር ፈልጋለሁ። ጄኔሬሽናል ፓተርኑ ሮንግ እንኳን ቢሆን ለምሳሌ አብርሃም ጋር የነበረ ውሸት ይስሐቅን አጥምዶታል። ይስሐቅ ጋር የነበረ ውሸት ያዕቆብን አጥምዶታል። ጄኔሬሽናል ፓተርኖችን ትመለከታል። እዛ ያንን ፓተርን ለመስበር አቅም የሚሰጣችሁ ቦታ መሰዊያው ላይ ከዛ ፕሮፌሲ ነው። እውነትን መገልበጥ ነው። የተነገረውን ውሸት መገልበጥ ነው። ያስፈልገናል ማለት ነው። እንዴት ድንገት ነው ወይ ሀፕን የሚያደርገው? ድንገት ሊሆን አይችልም ጋይስ። አብርሃም የወደቀበት ነገር ይስሐቅ ወድቋል። ይስሐቅ የወደቀበት ነገር ያዕቆብ ወድቋል። all the way you can see the generation patternዎችን ማለት ነው። ይሄ ህግ ከመሰጠቱ በፊት ነው። አሁን እርግማን የህግ ውጤት ነው ምናምን ኖ፣ መዝራትና ማጨድ ይሄ የተፈጥሮ ህግ ነው። የተፈጥሮ ህግ ነው። ይሄ የህግ ውጤት አይደለም። ህጉን ስላልጠበቁ የመጣባቸው እርግማን አይደለም፣ ውሸት። ይሄኛው ጄኔሬሽናል ፓተርኖች ናቸው። አባት የከፈተው በር አለ። ባለፈው እዚህ ቦታ ላይ ሳስተምር ሰምታችሁ ከሆነ አንዳንዴ ትዳርን ያለ መፍታትን ማየት ያለባችሁ ጄኔሬሽናል ፓተርን በር እንዳትከፍቱ ነው። ስናራባውት እኔ ወዳታለሁ አልወዳትም ምናምን አይደለም። በር ግን መክፈት አልፈልግም። እዛ ጋዋል አዩት ሚጋዝ ይከፈታል በር። የሆነ ሰው ዋጋ ከፍሎ በር መዝጋት አለበት ማለት ነው። ሀፕን እንኳን ካደረገ የሚቀጥለው በር ተከፍቶ ልጆቼን እንዳያጠቃ እኔ በጸሎት ዘጋዋለሁ። መንፈሳዊ ዓለምን አንዴ አሜን በሏል። አሜን። ምክንያቱም የማይታየው ዓለም ላይ ነው ህይወት የሚከናወነው። ነገሮች ሀፕን የሚያደርጉት የማይታየው ዓለም ላይ ነው። ስሙኝ በደንብ አድርጋችሁ። በልባችሁ የማትቀበሉት ነገር ፐርሰናሊ ሊመጣ ይከብደዋል። ብዙዎቻችሁ በህልማችሁ ዝሙት የምታደርጉት በአይናችሁ የገባው የመስኮት በር ብዙ ጊዜ አክሴፕት ስለምታደርጉ ነው የምትጨነቁት። ህልማችሁ ላይ የምታዩት እይታ ለመንፈሳዊው ዓለም ወይም ለልባችሁ በር ነው። በርግዶ ነው የሚገባው። ሁልጊዜ መዝጋት ያለባችሁ እዚህ ጋር ነው ማለት። አሁን የምታምኑት ነገር መቀበል ይወላችሁ። the first ነገር በእኛ ፋሚሊ ፍቺ ኖርማል ነው። ሶማሌ ነን፣ እስላም ነን። ኦኬ አሁን ካገባ 22 ዓመት ነው። እኔ ሚስቴን ወድጄ አይደለም የቆየሁት፣ በር ላለመክፈት ነው የቆየሁት። ምን እንደምታመጡ ያለው like it's not about agreement እና there is a lot of curse አለ ከኋላ። ከስምንት ጊዜ በላይ ልፈታ ነበር። አሁን ከፈታ ትውልድ ሁሉ እየፈታ ይቀጥላል። ስለዚህ አቁመው። happen እስካረገ still there is chance። እግዚአብሔር እድል ሰጥቶናል። የትውልዱን በር እንዘጋለን። ከኔ ኢማጂን በመንግስተ ሰማያት ላይ 12 በሮች እንዳሉ። አክሰስ ነው ጄኔሬሽን። የመጀመሪያው አባቶች አክሰስ ነው የሚሰጡት። እንዴት አቤል አክሰስ ነው። እስራኤል የሚጠበቅበት 12ቱ ነገር አክሰስ ነው። አንዱ the tribe elder ማለት ነው። ከተቀበለ በር ይከፍታል። እምቢ የሚል አለ በትውልድ መካከል። 12ቱ ነገዶች ማለት የሆነ ዘር አይደለም። እስራኤል ውስጥ ጠላት እንዲገባ አክሰስ ይሰጣሉ ማለት ነው። የሆነ ሰውማ እምቢ ማለት አለበት። እስቲ አንዴ እምቢ ይበሉ። አንዴ come on እምቢ ይበሉ። አንዴ በሉ come on። ትውልዴ ላይ አመጽ አይገባም፣ ሞት አይገባም፣ ፍቺ አይገባም፣ ውድቀት አይገባም። እምቢ በኢየሱስ ስም ስልጣን አዳቁ ባራሺ ለሃዴቫኒያ
የሆነማ ሰው ቆሙ ኖ ማለት አለ። በመሰዊያው ላይ ቆሙ ኖ ማለት አለ። I'm the priest for my house. Come on. እኔ ካህን ነኝ ለቤቴ በሏኔ። Come on. Come on. ሃሌሉያ ሃሌሉያ። ይዤ ምቆም ማሌዳ ለሐራስ ከተቫኒያ ኢናሎ ዳራሼኒ አልፈቀርኩለት ነገር ወደ ቤቴ አይገባም። በጌታ በኢየሱስ ስም ልጆቼን አያገኝም፣ ትውልዴን አያገኝም። አንድማ መሰዊያው ላይ የሚቆም ካህን ያስፈልጋል ለቤታችሁ። ይዋደዋ ኖ የሚል ማለት ሀፕን አርጓል አይሆንም ካሁን በኋላ የተሰበረ አጥር አለ ካሁን በኋላ አልከፍትም የሚል አባት እናት ያስፈልጋል። ጌታ ቢፈቀድ የስድስት አይነት አባቶች አሉ በር የሚከፍቱ። እሱን እናየዋለን በሚቀጥለው ጊዜ። ካራክተራቸው ነው። ስድስት አይነት ካራክተሮች ያላቸው አባቶች አሉ በር ከፍተው ትውልድን የሚያስጠቁ። እግዚአብሔር ይከድንልናል በእውነት ነው። እኔ አንድ ነገር ልንገራችሁ። ከእናቴም ከአባቴም ዘር አባቴ የሶማሌላንዳዊ ይስሐቅ ነው። ኦኬ እናቴ ደግሞ ሐዊያ አብጋል ናት። ሁለቱም ከሶማሌ ዘር ናቸው። ፍቺ ኖርማል ነው፣ ውድቀት ኖርማል ነው፣ እግዚአብሔር መካን ኖርማል ነው። ጋይስ የከፈልኩት ዋጋ እንዳይመስላችሁ። በመውደቅ በመሰበር በእናቴም በአባቴም ዘር እኔ መጀመሪያው ብሊቨር አማኝ ነኝ ብቻ በዘር ደረጃ ነው። ታናሽ እህቴ ያውናለች ነጃ ትባላለች። there is no family ሰው የሚመጣውን ሁሉ እየዋጠን ያለ ነው እያስለቀስ ተዋ ያደርገናል። ከዛ የሚቀጥለው ትውልድ ግን ብርሃን ይወጣለታል። እነሱ ሳይጸልዩ እንዲተነብዩ እግዚአብሔር ይፈታቸዋል ትውልዳችን። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ሲሉ እንዲገለጥላቸው ለኢየሱስ አብደው እንዲኖሩ የሚመጣውን ሁሉ እንደዚህ አይዘን እንመከተላቸዋል። አሜን። በእግዚአብሔር ምህረት ቆመናል። የዚህ ጋር የምትሰሙኝ ሰዎች እግዚአብሔር በር አድርጎ ለትውልዳችሁ ጠርቷቸዋል። you can stand ቁሙ፣ ትውልዳችሁን አድኑ፣ ታደጉ። እግዚአብሔር ይረዳናል። የአብርሃም የይስሐቅ ያዕቆብ አምላክ ያህዌ ይረዳናል። አንድ ነገር ስታዩ ዘር እንደሆነ ኢየሱስ ቃልን ሲናገር ሉቃስ ምዕራፍ 8 ላይ ታችኋል። ዘሪ ዘርን ሊዘራ ወጣ። ስለ ቃሉ ነው የሚነገረው። word is a seed, a principle ነው። ዘሪ ዘርን ሊዘራ ወጣ አይደል? ስለዚህ ኢየሱስ ሉቃስ እዛ ጋር የነገረን ቃልን እንደ ዘር ነው። እዚህ ውስጥ ነው ዘር ሰማይ ተፈጠረበት። ኤቭሪ ይውላችሁ ፍቅር ዘርታችሁ የምታጭሩት ፍቅርን ሲድ አለን። እስቲ ዘር አለኝ በሉ። የተፈወሰ ዘር አለኝ በሉ። በጌታ በሉ። የተፈወሰ ዘር አለኝ በልጆቼ ላይ ምዘራው፣ በትውልዴ ላይ ምዘራው። ሃሌሉያ ክብር ሁሉ ለኢየሱስ። ዘር አለኝ አበሲድ ዘር አለኝ እዘራለሁ። ሃሌሉያ ስለዚህ ዘካርያስን ምን አይነት ጀግና ነው ሰው! ሊሰጠው የፈለገው ኢኮኖሚ አይደለም፣ ሊያድነው የሚችል አንድ ዘር ሊሰጠው። we call the word of God። መሰዊያችሁ ላይ ቆሙ፣ ተነሱ፣ እዩ። በመንፈስ ቅዱስም ተሞልቶ ሲበሉ በመንፈስ ቅዱስም ተሞልቶ። ሃሌሉያ። ምክንያቱም ዳይናሚክሊ ታሪክ የሚቀይር አቅም ያለው በእግዚአብሔር ሕልውና ውስጥ መጠቅጠቅ ነው። እዛው ውስጥ ቁጭ ብሏል ሰውዬው። አሁን ሊለቀው ነው። ስሙ እድሜው ስንት ነው ብያቸዋለሁ። እዛ ጋር ያዙ ብዬ 8 ቀኑ ነው። ስለዚህ የሚተነበየው ለ8 ቀን ላለ ሕፃን ነው። አዩ ሲሪየስ? አዩስ ምን እንዲል ቀጥዩ። አባቱ ዘካርያስም መንፈስ ቅዱስ ሞላበትና ትንቢትን ተናገረ፣ እንዲህም አለ። የእስራኤል ጌታ አምላክ ይባርክህ፣ ጎብኝቶ ለሕዝቡ ቤዛ አድርጓልና። አገርም እንበለው እንዲህ ይላል። የእስራኤል ጌታ አምላክ ይባረክ፣ ጉብኝቱ ለሕዝቡ ቤዛ አድርጓልና ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳንን ቀንድ አስነስቷልና። በዳዊት ቤት የተነገረ ፕሮፌሲ አለ። ተዚህ ይላችኋል አይደል? የመዳንን አስነስቷልና ቃሉን ጠብቋልና እንዲህ አለ። ሃሌሉያ።
ማዳኑም ከወደረኞቻችን ከሚጠሉን ሁሉ እጅ ነው። እንደዚሁም ለአባቶቻችን ምሕረት አደረገ። ለአባታችን ለአብርሃም የማለውን መሐላ ቅዱስ ኪዳኑን አሰበ። በእርሱም ከጠላቶቹ እጅ አዳነን። በዘመናችን ሁሉ ያለ ፍርሃት በቅድስና በጽድቅ በፊቱ እንድናገለግለው ሰጠን። ከዛ ስሙ ቁጥር 76 ላይ ክብር ለኢየሱስ እንዲያለ ደግሞም አንተ ሕፃን ሆይ አለው። አቤት እንዲለው ነው ሆይ ነው ይኮልም አንተ ሕፃን ሆይ። ሃሌሉያ ሃሌሉያ። የልዑል ነቢይ ትባላለህ፣ መንገድንም ልትጠርግ በጌታ ፊት ትሄዳለህ። እንደዚሁም የኃጢአታቸውን ስርየት የሆነውን የመዳንን ዕውቀት ለሕዝቡ ትሰጣለህ። ይህም ከላይ የመጣ ብርሃን ጉብኝቱም በአምላካችን ምሕረት ርኅራኄ ምክንያት ነው። ብርሃኑም በጨለማና በሞት ጥላ ከተቀመጠው ላሉት ያበራል፣ እግሮቻቸውን በሰላም መንገድ ያቀናል። ሕፃኑም አደገ፣ በመንፈስም ጠነከረ፣ ለእስራኤል እስከ ታየበት ቀን ድረስ በምድረ በዳ ኖረ። ምድረ በዳ ኖረ። በምድረ በዳ ኖረ። እኔ ብለው ምን አይነት እናትና አባት ናቸው በምድረ በዳ ልጃቸውን የሚያኖሩት? የተሰጠው ቃል የልጁን ዴስቲኒ የሚቀይር ቃል። ሃሌሉያ። አየህ፣ የምትናገረው ቃል ላይ ስታርፍ የትም ቢያደግ ችግር የለብም። በምድረ በዳ ኖረ። በምድረ በዳ አውሬ እንዳይበላው ያደረገው፣ ረሃብ እንዲገለው ያላደረገው፣ አንተ ሕፃን ብላቴና የልዑል እግዚአብሔር ነቢይ ትባላለህ። ሃሌሉያ ሃሌሉያ። ክብር ሁሉ ላይ የመዳንን እውነት ትናገራለህ፣ ትውልዱን ትመልሰዋለህ የሚል አባቱ ተነበየበት። ኢሳይያስ ተንብዮለታል። ያንን ቃል አጸናለን። የገቡበት ቦታ አይደለም፣ የተናገራችሁት ቃል ነው ልጆቹን የሚቀይራቸው። ትዳራችሁን፣ ቤታችሁን የሚቀይረው የምትናገሩት ቃል። ክብር ሁሉ ለኢየሱስ ይሁን። Are you guys ready to prophesy? የምትሉት አለው ለልጆቻችሁ የምትናገሩት ምድረ በዳው አይገላቸው። የምትናገሩባቸው ነው ነፃ የሚያወጣቸው። እሱም አቅም እንዲኖረው በመንፈስ ቅዱስ ተሞልቶ ይላል አይገርም? ይውላችሁ ልጆቻችሁ ዳግም ከተወለደ እግዚአብሔር ያላላቸው ነገር የለም አለው። እግዚአብሔር እቅድ አለው ለልጆቻችሁ። አልሰማችሁ ይሆናል እንጂ God has a plan for your family. God has a plan for your kids. ተነሱ፣ ሰርች አድርጉ፣ በመሰዊያው ላይ ቆሙ። ሃሌሉያ። የእውነት ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። ትዳራችሁ ላይ የምትተነብዩትን ቃል አውጡ። ማግሮምረም ትታችሁ ቤታችሁ ላይ፣ ልጆቻችሁ ላይ፣ እግዚአብሔር የሰጣችሁ ርስት ላይ ተነሱ። ሃሌሉያ። የሚያቀና ቃል አለ። ጤናቸውን የሚመልስ ቃል አለ። ተነሱ። ልዑል ይረዳችኋል። በመንፈስ ቅዱስ ተሞልቶ በጣም አንድ ቃል እንትን እንበልና እንጨርስ። ሃሌሉያ። ኤፌሶን ላይ ነው አይደለ? እንዲህ የሚል ቃል አለ። ጌታ ይመስገን። ኤፌሶን ምዕራፍ 4 ቁጥር 29 ማን ነው የሚያወጣልኝ? ሃሌሉያ። እሺ፣ ለሚሰሙት ጸጋን ይሰጥ ዘንድ እንደሚሰጥ ዘንድ ጸጋን ምን ለሚሉት ለሚሰሙት ለካ ቃል ድምፅ አይደለም፣ ውስጡ ጸጋ አለው ማለት ነው። እሺ ቀጥዩ።
እንደሚያስፈልግ ለማነጽ የሚጠቅም ማናቸውም በጎ ቃል እንጂ ክፉ ቃል ካፋችሁ ከቶ አይውጣ። ምን አይውጣ? ክፉ ቃል። ጸጋ ማካፈል ይችላል ማለት ነው የምናገረው ቃል አይደል? ደጋሚውና አንብቢው። አንድ ሰው ደግሞ ቆላስይስ ምዕራፍ 4 ቁጥር 6 ላይ ያውጣልኝ። አንቺ ቀጥዩ። እሺ። ለሚሰሙት ጸጋን ይሰጥ ዘንድ ለሚሰሙት ጸጋን ይሰጥ ዘንድ ለሚሰሙት የመኖር ጸጋ፣ የመቆም ጸጋ፣ የመቀደስ ጸጋን ይሰጥ ዘንድ እሺ ለማነጽ የሚጠቅም ማናቸውም በጎ ቃል እንጂ እሺ ክፉ ቃል ከአፋችሁ ከቶ አይውጣ። ስለዚህ ጸጋን የሚሰጥ ከሆነ ሞትን ስለሚያቃብል ንግግራችሁ ላይ ስርዓት አድርጎ አይገርምም? ዋይዙ ነው ንግግራችሁ ላይ። ቆላስይስን 4:6 ማን ነው የሚያወጣልን? በጎ ቃል ማለት ፖዚቲቭ ቃል አይደለም፣ የእግዚአብሔር ቃል ብቻ ነው። ቆላስይስ 4:6 ለእያንዳንዱ እንዴት እንድትመልሱ እንደሚገባችሁ ታውቁ ዘንድ ንግግራችሁ ሁል ጊዜ በጨው እንደተቀመመ በጸጋ ይሁን። ዋው! አይገርም? የምናወራቸው ነገር አዝሎ የሚሄደው ነገር አለ። ግሬስ ለዚህ እንትን ምንድነው ምሳሌ ምዕራፍ 18 ላይ ያለ አይደል? ቁጥር 2 ላይ ያለው ሞትም ህይወትም አንደበት ላይ ነው ያለው። እዚህ ይሄ ክፉ ቃል የሚለው ቃል ይገላል ማለት ነው። ህይወት ቃል የጸጋ ቃል ነው። ተጠንቀቁ። አዩ ሬዲ ለፕሮፌሰር ለማድረግ ልጆቻችሁ ላይ እኔ አንድ ጊዜ መጀመሪያ ተዳረጽ ስክሪፕቱና ወረቀት አዘጋጁ። I need to be ready እንድንጸልይ ማለት ስክሪፕቱና ወረቀት አዘጋጁ። መጀመሪያ ፋሚሊ ሜምበራችሁን ባል እና ሚስታችሁ ካለ ከዛ በኋላ ልጆቻችሁን እንዲህ ያላችሁ እንድትዘረዝሩ ፈልጋለሁ። ከማን ሃሌሉያ ኢየሱስ ከማን ያላገባችሁ የምታገቡት ሰው የተዘጋጁ ለመተንበይ እግዚአብሔር የማይፈራ የተጣመመ እንዳታገቡ። ልታገቡ የምትፈልጉትን እግዚአብሔርን መልክ ይዩበት። ስለዚህ ተዘጋጁ ለመተንበይ። If you don't have anyone, I think you have to go to your bloodline. አይደለ? በፋሚሊዎች ውስጥ አሉ እናት አባት ዘር የሞቱ ካሉ ያልሞቱትን ተራ come on ሁሉ ከሌለ ለራስ ጻፍ። ስለዚህ አሁን መጀመሪያ የምትጀምሩት ባል ካለ ሚስት፣ ከዛ በኋላ ልጆቻችሁን፣ ከዛ እናት አባት ጋር መጨረሻ ላይ እነዚህ የብለድ ላይናችሁ ወይም የቤተሰቦቻችሁ ከጻፋችሁ በኋላ የጎዷችሁን ሰዎች ደግሞ ጻፉ። የጎዷችሁ ምነው ሞቱን ባሳየኝ የምትሏቸውንም ሰዎች ጻፉ መጨረሻ ላይ ማሸነፍ ከፈለጋችሁ እንደዛ ያ የፈታችሁ ሰው እሱን ጻፉ። የጎዳችሁ ከሆነ የፈታችሁት ሰው ጻፏቸው። ኢየሱስ
ሊዘራ ዘርን ይዞ ወጣ። ከማዝ ሲዳችሁን አዘጋጁ ለመዝራት ትውልዳችሁ ያፋችሁ ቃል መሰዊያው ላይ ሆኖ የእግዚአብሔርን ሕልውና ተጠሙ። ዝም ብላችሁ ቃል ባዶ ቃል አይደለም፣ በእግዚአብሔር ሕልውና ውስጥ ያለ የአባቶች አምላክ ልዑል እግዚአብሔር ተናገሩባቸው፣ እስቲ ጸልዩላቸው፣ የእግዚአብሔርን ቃል አውጅባቸው። አሁን የጎዷችሁን ሰዎች ፍቷቸው። ከዛ በኋላ የምትጸልዩት የምትኖሩበትን ምድር አሁን እሱንም ፍቱ፣ ባርኩ የምትኖሩበትን ምድር። ከዛ ያላችሁበትን አጥቢያ ቤተ ክርስቲያን ፓስተሮቻችሁን፣ እረኛዎቻችሁንም እነሱንም ጨምራችሁ ከሞን ጋር ዝም አትበሉ። ከማን
የተነገረ ክፉ ቃል ሁሉ አፍርሱ። አሁን እንዳለ ሰውነታችሁን ቀድሱ። የማትፈልጉትን እግዚአብሔር ያላየውን ኑሮ እንድትኖሩ ያደረገ ማንኛውም አጋንንታዊ የክፉ ቃል፣ የሰዎች ንግግር በኢየሱስ ከእናትና ከአባት የመጣ እግዚአብሔር የሌለበት ቃል ከትዳራችሁ የመጣ ከጉዳት ከማንኛውም ሰው ዛሬ በኢየሱስ ስም መታጠብ ይሁን ከመሆን ነርቭ ሲስተማችሁ ላይ መግባት ከቻለ ቃል አስለቅቁ በጌታ በኢየሱስ ስም። ጤናችሁን ያዛባ፣ አእምሯችሁን ያዛባ ኤንዛይቲ ትራማዎችን በኢየሱስ ደም አሁን የተነቀሉ ይሆኑ። በር መዘጋት፣ ቅዠቶች፣ የአእምሮ ማንኛውም ትራማዎች በኢየሱስ ደም አሁን የተፈወሱ ይሆኑ። ካንሰሮች ልቀቅ አሁን በኢየሱስ ስም። እላችሁ ላይ ተንብዩ። እግዚአብሔር ያለልኝ አይደለም ይሄን ልቀቀኝ በሉት። ኢየሱስ Come on, guys. እጅ ተጭኖ የተነገረ የሐሰት ትንቢት በኢየሱስ ክርስቶስ ደም ከአእምሯችሁ የታጠበ ይሁን። ከህይወታችሁ ከመንገዳችሁ ላይ በህልማችሁ የተነገረ ክፉ ህልሞች ህይወታችሁን ያመሰቃቀለ በኢየሱስ ደም አሁን የታጠበ ይሁን። በኢየሱስ ደም የታጠበ ይሁን። አጋንንታዊ ህልሞች በጌታ በኢየሱስ ስም በኢየሱስ ደም ልቀቅ አሁን። በኢየሱስ ደም ልቀቅ አሁን። ዲማኒክ የሆነ ህልሞች፣ አጋንንታዊ ህልሞች፣ አጋንንታዊ ትንቢቶች፣ አጋንንታዊ እርግማንና ንግግሮች ከእናት ከአባት የተነገሩ በማህፀን የገቡ ጽንስ ላይ የተነገረ ክፉ ቃል
የማስወረድ ቃል የሞት አዋጅ በኢየሱስ ደም ከእኔና ከልጆቼ ከትዳሬ ከትውልዴ ላይ በኢየሱስ ደም የታጠበ ይሁን። ከማል Let them be washed. Let them be washed, Jesus. በመንፈስ ቅዱስ ኃይል መታጠብ፣ በመንፈስ ቅዱስ ታጥባችኋል እንደሚል፣ በመንፈስ ቅዱስ ታጥባችኋል እንደሚል፣ በመንፈስ ቅዱስ መታጠብ ይሆንልን፣ በመንፈስ ቅዱስ መታጠብ ይሆንልን፣ በመንፈስ ቅዱስ መታጠብ ይሆን። አሁን በመንፈስ ቅዱስ ኃይል መታጠብ ይሆን። ጌታ ሆይ ማህፀናቸው የተዘጋ በኢየሱስ ስም ማህፀናቸው የተከፈተ ይሁን። መካንነት ከናንተ የተነቀለ ይሁን። በኢየሱስ ስም የተነቀለ ይሁን። መካንነት ወንድም ሆነ ሴት መካንነት በኢየሱስ ስም የተሰበረ ይሁን። የተሰበረ የኢኮኖሚ መካንነት፣ የልጅ መካንነት፣ በማንኛውም አቅጣጫ ያለ መካንነት በኢየሱስ ስም የፈረሰ ይሁን። እብድ አይጥፋ ተብላችሁ የተረገማችሁ ከቤታችሁ እርግማኑ የተሰበረ ይሁን። የእብደት መንፈስ፣ የኪሳራ መንፈስ፣ የድህነት መንፈስ በኢየሱስ ስም የፈረሰ ይሁን። ደግሞ ባላችሁን ሚስታችሁ በተደጋጋሚ እብድነሽ፣ እብድነህ፣ እብድነሽ፣ እብድ እየተባላችሁ ማይንዳችሁ ሳታውቁ እብድነኝ ወይ እስክትሉ ድረስ አእምሯችሁን የተቆጣጠረ ዛሬ በኢየሱስ ደም የፈረሰ ኢየሱስ ዛሬ ነፃ አውጡ። Come on, declare አድርጉ. Come on guys. ኢየሱስ
የሚጠሏችሁን ባርኩ፣ አጥቢያ ቤተ ክርስቲያናችሁን ባርኩ፣ ትውልዳችሁን የረገሟችሁን ባርኩ፣ አሁን የምትኖሩበትን ምድር ባርኩ። ሃሌሉያ።
ክብር ይሆንለት። ሃሌሉያ 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 ሃሌሉያ። ክብር ለኢየሱስ ይሁን። ሃሌሉያ። ጌታ መልካም፣ ጌታ መልካም። ሃሌሉያ። Praise God. Praise God. Hallelujah. Hallelujah. ክብር ለኢየሱስ ይሁን። ትውልድ ነፃ እንደወጣ ይሰማኛል። ሃሌሉያ። እስኪ ጌታ የነካችሁ ሰዎች 77 ቁጥር አሳዩ። ነፃ ወጣው። ሃሌሉያ ሃሌሉያ። Praise God. When I feel ጌታ ሲያጥበን። ሃሌሉያ ሃሌሉያ። ክብር ይሆንለት።